በድጋሚ ሰላም እንደምን ቆያችሁ ውድ ተማሪዎቻችን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ልክ እንደ ከዚህ በፊቱ ዛሬ ከባለፈው የቀጠለ ቻፕተር 2 ወይም የሶይል ጂኦግራፊ ዩኒት አንድን ወይም የመጀመሪያውን ምዕራፍን ባለፈው ቪዲዮ ላይ ገለጻ አድርገ ነበረ። አሁን ደግሞ በዩኒት 2 ላይ ወይም ምዕራፍ 2 ላይ ያለውን ስላይዶቹን ፕሬዘንት ለማድረግ እሞክራለሁ። ስለዚህ ዩኒት 2 ሶይል ፎርሜሽን ኤንድ ዴቨሎፕመንት ፕሮሰስስ ይላል። እዚህ ላይ ሶይል ፎርሜሽን እና ዴቨሎፕመንት ፕሮሰስስ ይላል። ምንድነው ያለው? ሶይል ፎርሜሽን how the soil is formed and what are the different development processes of the soil. አንድ ሶይል ሆኖ እስከሚፈጠር ድረስ ምን ያክል ፕሮሴሶችን ነው የሚያልፈው ወይም ምን ያክል ሂደቶችን ክሮስ አድርጎ ነው ኖርማል ሶይል ሊሆን የሚችለው የሚለውን እዚህ ጋር እናያለን። ሌላኛው ሶይል ፎርሜሽን በደፈናው ምንድነው? እንዴት ነው ሶይል ፎርሜሽን? how the soil is formed, what are the different developmental processes of the soil formation የሚለውን የምናየው ይሆናል። 2.1 soil formation process. Soil formation depends upon the presence of new materials either acquired by denudation or deposition ይላል እዚህ ጋር። ሶይል ፎርሜሽኑ ዲፔንድ የሚሆነው በምንድን ነው? ዲፔንድስ አፖን ዘ ፕሬዘንስ ኦፍ ኒው ማቴሪያልስ ኢዘር አኳርድ ባይ ዲኖዴሽን ኦር ዲፖዚሽን። ይሄ ሁለት ነገሮች አሉ እዚህ ጋር ዲኖዴሽን እና ዲፖዚሽን የሚባለው። ዲኖዴሽን የምንለው ነገር ምናልባት ፍሬሽማን ኮርስ ላይ ታስታውሳላችሁ ብዬ አስባለሁ። ዲኖዴሽን እና ዲፖዚሽን የኢትዮጵያን ቶፖግራፊ ምናምን ስትማሩ ጊዜ ቶፖግራፊ ኦፍ ኢትዮጵያ እንደዚህ ሆርን ኦፍ አፍሪካ የሚለው ጋር ታስታውሳላችሁ ብዬ አስባለሁ። ዲኖዴሽን ማለት የተለያዩ ማቴሪያሎች እዚህ ኤርዝ ላይ ያሉት ማቴሪያሎች በተለያዩ ኤጀንቶች ለምሳሌ በዝናብ ውሃ ሊሆን ይችላል፣ በንፋስ ሊሆን ይችላል፣ ወይም በባህር ማዕበል ሊሆን ይችላል። ከአንደኛው ወይም ከነባሩ ቦታ ወደ ሌላ ቦታ ተጠራርገው የሚወሰዱበት ሂደት ነው ዲኖዴሽን የሚባለው ነው። ሌላኛው ደግሞ ዲፖዚሽን አለ። ዲፖዚሽን ምንድነው የሚሆነው? እነዛ ነገሮች ሶይል ሊሆን ይችላል ወይም ሳንድ ሊሆን ይችላል ከነባሩ ቦታ ወደ ሌላኛው ቦታ በውሃ ሊሆን ይችላል፣ በንፋስ ሊሆን ይችላል፣ በሌላ ነገር ሊሆን ይችላል። ታጥቦ ከመጀመሪያ ቦታ ወደ ሌላኛው ቦታ ዎሽድ አዌይ ወይም ሙቭ ያደርጋል። ከዛ በኋላ ሂዶ ምንድነው የሚሆነው? የሆነ ቦታ ላይ ይጠራቀማል ወይም ዲፖዚት ያደርጋል ማለት ነው። ልክ እንደዛው ወይም በዛው ክስተት ሶይል ፎርሜሽንም ከዚህ ጋር ይቀራረባል ወይም ይገናኛል ማለት ነው። ለምሳሌ መጀመሪያ ሮክ ወይም ፓሬንት ማቴሪያል አለ እንበል። ይሄ ፓሬንት ማቴሪያል ወይም ሮክ ከተለያዩ ነገሮች አማካኝነት የተነሳ ይፈረካከሳል ወይም ብሬክ ዳውን ይሆናል፣ ይፈረካከሳል። ለምሳሌ ቅዝቃዜና ሙቀት ሲፈራረቅበት በዛፎች አማካኝነት የዛፎች ስሮች ለምሳሌ አለት አካባቢ ላይ ካሉ ዛፎቹ እያደጉ በሄዱ ቁጥር የአለቶቹ እንትኑን እየሰነጠቁ ነው በስሮቻቸው የሚሄዱት። በዛን ሰዓት ምንድነው የሚሆነው? ያ አለት ይሰነጣጠቃል። ከተሰነጣጠቀ በኋላ ደግሞ ከጊዜ በኋላ አሁንም ስንጥቁ እየጨመረ ይሄዳል። በዛ ስንጥቅ ደግሞ ዝናብ ውሃ ሊሆን ይችላል፣ ሌላ ውሃ ሊሆን ይችላል፣ አየርም ሊሆን ይችላል። በዛ ስንጥቁ ይገባል እና ጋፑ እየሰፋ ይመጣል ማለት ነው ስንጥቁ። በዛን ሰዓት መፈረካከስ ሁኔታውም እየጨመረ ይመጣል። ዜን ኦልሶ ይሄ ፓሬንት ማቴሪያል የሚባለው ነው እየተፈረካከሰ የመጣው ወደ ፓርቲክል ይቀየራል ወይም ወደ ስሞል ፓርቲክል ወይም ፍራግመንት ይቀየራል። ይሄ ፍራግመንት ደግሞ ምንድነው የሚሆነው? በንፋስም በውሃም ታጥቦ ለምሳሌ ከተራራማ ቦታ ወደ ታችኛው ወደ ተራራው ግርጌ አካባቢ በውሃ ታጥቦ ሊመጣ ይችላል። ከመጣ በኋላ ምንድነው የሚሆነው? ስታግናንት ወይም ስታብል የሆነ ቦታ ሲደርስ ጊዜ በዛ ቦታ ላይ ይጠራቀማል ወይም ዲፖዚት ይሆናል ማለት ነው። ከዛ በኋላ የሶይል ፎርሜሽን ክስተቱ ይጀምራል ወይም ይቀጥላል ማለት ነው። So denudation is the aversion of present rock materials by the action of water, ice or wind ኤጀንት የምንላቸው እነዚህ ናቸው። ለምሳሌ የዲኖዴሽን ወይም የዌዘሪንግ ኤጀንት ማለትም እንችላለን። እዚህ ጋር
So water, ice or wind are the materials by the action of these issues, so such as water, ice or wind. Deposition is accumulation of new materials that have been eroded from the other places. እዚህ ዲፖዚሽን ማለት እነዚህ ኢሮድ የሆኑ ነገሮች ወይም የተሸረሸሩ ነገሮች ከአንደኛው ቦታ ይሄዳሉ። ከዛ በኋላ ዝቅ ያለ ቦታ ላይ ሲጠራቀሙ ጊዜ we called them as deposition በሚለው መውሰድ ይቻላል። ኔክስት ስላይድ። ከሶይል አፈጣጠር ጋር ከፍተኛ የሆነ ሪሌሽን ወይም ግንኙነት ያለው መጀመሪያው ክስተት ምንድነው? ዌዘሪንግ ነው። ይሄን ዌዘሪንግ it is initial stage in soil forming process ማለት እንችላለን። ኢኒሺያል የመጀመሪያው ስቴፕ ወይም ስቴጅ ነው ከሶይል ፎርሚንግ ፕሮሰስ ጋር የሚገናኘው ይሄ ዌዘሪንግ የሚባለው። ሶ soil formation comprises two different processes, weathering and decomposition ነው። weathering and decomposition እነዚህ ሁለት የተለያዩ ፕሮሴሶችን ያስተናግዳል ሶይል ፎርሜሽን፣ ዌዘሪንግ እና ዲኮምፖዚሽን። so what is weathering then what is decomposition እዚህ ጋር ማወቅ አለብን። ዲኮምፖዚሽን ምንድነው? ዌዘሪንግ ምንድነው? ዌዘሪንግ ስንል ጊዜ ይሄ ቅድም ያልናቸው ነገሮች አሉ። ዌዘሪንግን ደግሞ ስናይ ጊዜ ወደ 3 አይነት ዌዘሪንግ ታይፖች አሉ። ፊዚካል፣ ኬሚካል እና ሜካኒካል ዌዘሪንግ የሚባሉት 3 አይነት ዌዘሪንግ ታይፖች አሉ። እነዛ ውስጥ እያንዳንዳቸው ዌዘሪንግ ታይፖች ውስጥ ደግሞ የተለያዩ ኤጀንቶች አሉ ያንን ዌዘሪንግ የሚያስከትሉ ኤጀንቶች አሉ። ዲኮምፖዚሽኑ ደግሞ የሚከናወነው በማይክሮቢያል ነው ወይም በሶይል ማይክሮቢያል ኦር በማይክሮ ኦርጋኒዝም ነው። የተለያዩ ቅጠላ ቅጠሎች ሊሆኑ ይችላሉ፣ ህይወት ያላቸው ነገሮች ሊሆኑ ይችላሉ። እነዛ ነገሮች ከአፈር ጋር ሲቀላቀሉ ወይም የሆነ ቦታ ላይ ሲገኙ ጊዜ ይበሰብሳሉ። because of the soil microbials or microorganisms። ከዛ ተነሳ ምንድነው የሚሆነው? ሶይል አፈጣጠር ይጀምራል ማለት ነው በኢኒሺያል ስቴጅ። soil forming processes form soil after rocks are weathered and after organic materials are decomposed ይላል። ይሄ ሮክ ወይም የሮክ ፍራግመንትስ በመሪጎሊዝ የሚባለው አለ። እነዚህ የተፈረካከሱ በዌዘሪንግ አማካኝነት የተፈረካከሱ ሮኮች የሆነ ቦታ በሆነ ኤጀንቶች አማካኝነት ይሰበሰባሉ። ከተሰበሰቡ በኋላ ደግሞ ቤንድ ቱጌዘር ይያያዛሉ። ዝናብ ውሃ ሲያገኙ ጊዜ ይሟሟሉ። ከዛ በኋላ እርስ በርስ የመጣበቅ ፕሮባቢሊቲው ይጀምራል ማለት ነው። በዛ ላይ የሶይል ማይክሮቢያል ወይ ማይክሮ ኦርጋኒዝሞች አሉ፣ ያንን ሂደቱን ያፋጥናሉ። ውሃ አለ፣ ሙቀት አለ። እነዛ ነገሮች ሁሉ በፍጥነት እዛ ቦታ ላይ ወይም እዛ ጂኦግራፊክ ኤሪያ ላይ ሶይል እንዲፈጠር ከፍተኛ ድርሻ አላቸው። as it plays the greater role weathering of rocks will given due to attention here ይላል። እዚህ ጋር ከፍተኛ ድርሻ አለው ዌዘሪንግ ከሶይል ፎርሜሽን አንፃር ስንመለከተው ጊዜ ከፍተኛ ሚና ያለው ነው ወይም ድርሻ ያለው ነው። mineral soils have originated from the unconsolidated materials or the regolith that cover the rock። ይሄ ሚነራል ሶይል ውስጥ የተለያዩ ሚነራሎች አሉ ወይም ማዕድኖች አሉ። እነዛ ማዕድኖች ከምንድን ነው የተፈጠሩት ከተባለ አንኮንሶሊዴትድ ማቴሪያልስ ኦር ሪጎሊዝ የሚባሉት አሉ። ከድንጋይ ፍሪስራሽ የሚፈጠሩ ማለት ነው ሪጎሊዝ የሚባሉ ከነዛ ነው የሚፈጠሩት። እነዛ ሶይል ሚነራልስ ወይም ሚነራል ማቴሪያልስ which found in a given soil are originated from the unconsolidated materials or the regolith that cover the rock surface ማለት እንችላለን። The regolith is first formed from rocks in the process of disintegration and decomposition። ይሄ ሪጎሊዝ የሚባለው መጀመሪያ የሚፈጠረው ከምንድን ነው? ከሮኮች ነው። ሮኮቹ ምን ሲሆን ነው? ዲስኢንተግሬት እና ዲኮምፖዝ ሲሆኑ ጊዜ ነው። ዲስኢንተግሬት እና ዲኮምፖዝ ሲሆኑ ጊዜ ሪጎሊዝ የምንለው ነገር ይፈጠራል። ዛት ሚንስ ዌዘሪንግ ብለን እንጠራዋለን። ያኔ ሮኮች ዲስኢንተግሬት እና ዲኮምፖዝ ሲሆኑ ጊዜ we called it as weathering እንላለን። in weathering rocks are broken down into small pieces which are later on
ፋርዘር ዲስኢንተግሬትድ ኢንቱ ኢንዲቪዥዋል ሮክ ሚነራልስ። ሶ ዌዘሪንግ አማካኝነት ሮኮች ኢንዲቪዥዋል ፓርት ብሮክ ዳውን ይሆናሉ ማለት ነው። ለምሳሌ 1 ኪሎ ግራም የሚመዝን ድንጋይ ወስደን የሆነ በመዶሻ ስንቀጠቅጠው ጊዜ ያ ሮክ ወይም ያ ድንጋይ ይፈረካከሳል። ከተፈረካከሰ በኋላ ወደ ፍራግመንት ይቀየራል ወይም ወደ ስሞል ፒስ ኦፍ ፍራግመንትስ ይቀየራል which are later on further disintegrated into individual rock minerals። እነዚህ ፍርስራሾች ደግሞ ኢንዲቪዥዋል ሚነራል ሮኮች እየያዙ ይከፋፈላሉ ማለት ነው። ዜን the minerals attacked by biochemical reactions to produce minerals። ከዛ ከተፈረካከሱ በኋላ እነዚህ የድንጋዩ ወይም የአለቱ ፍርስራሽ የሆኑ ነገሮች ደግሞ ለተለያዩ ነገሮች ይጋለጣሉ። ለሙቀት ይጋለጣሉ፣ ለቅዝቃዜ ይጋለጣሉ፣ ከውሃ ጋር ሪያክት ያደርጋሉ። በዛን ሰዓት ምንድነው የሚፈጠረው? ባዮኬሚካል ሪያክሽን ይፈጠራል። ባዮኬሚካል ሪያክሽን ደግሞ በእነሱ ውስጥ ሲኖር ጊዜ ምንድነው የሚፈጠረው? ዘይ ፕሮዲውስ ኒው ሚነራልስ፣ ሌሎች አዳዲስ ሚነራሎችን ክሬት ያደርጋል። ለምሳሌ አንድን ነገር በኬሚስትሪ ቋንቋ ለምሳሌ ሃይድሮጂንን ከኦክሲጂን ጋር ስናቀላቅለው ጊዜ ውሃ እንደሚሰጠን ኦክሲጂንን ደግሞ ከሌላ ነገር ጋር አንድ ላይ ስናገናኘው ሌላ ነገር እንደሚፈጠር ልክ እንደዛው ይሄም በዚህ አይነት ክስተት ሌሎች ሚነራሎችን ፕሮዲውስ ያደርጋል። Next, the new minerals are formed by modification or alteration in their physical features or by complete chemical changes. The new minerals are formed by modification or alteration in their physical features or by complete chemical changes። እነዛ ደግሞ ያ አለቶች ቅድም የተፈረካከሱ አለቶች ከሌሎች ነገሮች ጋር ከኤንቫይሮንመንት ከሚገኙ ነገሮች ጋር አንድ ላይ ሲገናኙ ወይም ሲዋሃዱ ጊዜ ምንድነው የሚፈጠረው? ሌሎች አዳዲስ ሚነራሎች ይፈጠራሉ። ወይም መጀመሪያ የነበሩት ሚነራሎች ራሳቸውን ሞዲፋይ ያደርጋሉ ወይም አልተር ያደርጋሉ ይላል። አንዳንዴ ደግሞ ኮምፕሊትሊ ኬሚካሊ ቼንጅ ይሆናሉ ወይም ይቀየራሉ። መጀመሪያ ከነበሩበት ስቴጅ ወደ ሌላኛው አይነት ስቴጅ ይቀየራሉ ወይም ሌሎች ኒው ሚነራሎችን ይፈጥራሉ ማለት ነው። The created minerals can be silicate clays or the most resistant iron and aluminum oxide። አብዛኛውን ጊዜ እነዚህ ሪአክሽኖች አማካኝነት የሚፈጠሩት ነገሮች ምንድን ናቸው? ሲሊኬት ክሌይስ ኦር the most resistant iron and aluminum oxide የምንላቸው ሳብስታንሶች በዚህ አማካኝነት ይፈጠራሉ ማለት ነው። Next, the weathering may be physical and chemical። ዌዘሪንግ አብዛኛውን ጊዜ ፊዚካል እና ኬሚካል ዌዘሪንግ ብለን እንከፍለዋለን። the processes are involved in changes or weathering of parent materials እንላለን። The physical processes are often considered as disintegration while the chemical processes are considered as decomposition። እዚህ ጋር ፊዚካል ዌዘሪንግ ስንል ጊዜ ሼፓቸውን ብቻ ይቀይራሉ ወይም ሳይዛቸውን ብቻ ይቀይራሉ። ለምሳሌ አንድን ትልቅ ቤት የሚያክል አለት መጀመሪያ ነበረ እንበል። ከዛ በኋላ ያ አለት በተለያዩ ኤጀንቶች አማካኝነት ይፈረካከሳል እንበል። ከተፈረካከሰ በኋላም ወደ ፍራግመንትስ ለምሳሌ ትልቅ ቤት የሚያክለው አለት ለሁለት ይሰነጠቃል። ከዛ በኋላ ለሁለት ይከፈላል። ከዛ ደግሞ ያ ቀሪው ሁለቱም እንደገና ወደ 4 ቦታ፣ አራቱም ደግሞ ወደ 8 ቦታ፣ 8ቱም ወደ 16 ቦታ እየተከፈለ ሳይዙን እየቀነሰ ይመጣል ማለት ነው በፊዚካል ዌዘሪንግ። ኬሚካል ዌዘሪንግን ካየነው ጊዜ ደግሞ ዲኮምፖዚሽን ነው። መጀመሪያ ከነበረበት ስቴት ወደ አዲስ ወይም ወደ ሌላ ስቴት ወደ ኒው ሳብስታንስ ነው የሚቀየረው። ሌላኛው ስላይድ disintegration results in a decrease in size of rocks and minerals without significantly affecting their composition። ይሄ ፊዚካል ዌዘሪንግ ነው ወይም ዲስኢንተግሬሽን ነው። በዚህ ሰዓት ምንድን ነው የሚሆነው? they decrease their size, the rocks decrease their size and minerals without significantly affecting their composition ይላል። ኮምፖዚሽናቸው በውስጣቸው ያለው የሚነራል ኮንቴንቱ ምንም አይሆንም ወይም ሲግኒፊካንት የሆነ ለውጥ የለውም ማለት ነው። ሚነራል ኮንቴንቱ ላይ በውስጣቸው ያለው ሳይዛቸውን ብቻ ይቀንሳሉ ማለት ነው።
By decomposition, definite chemical changes take place. Soluble materials are released and a new mineral is formed. By decomposition or by decay የሚሆኑበት ጊዜ ላይ ኬሚካል ቼንጅ ሀፕን ያደርጋል ወይም ቴክስ ፕሌስ ያደርጋል። ከዛ soluble materials are released and new mineral is formed ማለት ነው። በዲካይ ወይም በዲኮምፖዚሽን ጊዜ ወይም በኬሚካል ዌዘሪንግ ጊዜ ማለት ነው። Weathering differs from erosion in that erosion is the process by which soil and rock particles are damaged away and moved elsewhere by wind, water and ice. እዚህ ጋር ዌዘሪንግ ከኢሮዥን ይለያል ይላል። እንዴት ነው የሚለየው? ዌዘሪንግ እና ኢሮዥን ይለያል። እንዴት ይለያል? Erosion is the process by which soil and rock particles are damaged away and moved elsewhere by the agents of wind, water and ice ይላል። እዚህ ጋር ኢሮዥን ምንድን ነው? ሶይል እና ሮክ ፓርቲክሎች ከነባሩ ቦታ ወደ ሌላኛው ቦታ ተሸርሽሮ ወይም ሙቭ አድርጎ ይሄዳሉ ይላል። ይሄዳሉ ከሄዱ በኋላ ምንድን ነው የሚሆኑት? እዛ በሄዱበት ቦታ ላይ ይቀመጣሉ። ሌላ ነገር የለም በኢሮዥን ላይ። ዌዘሪንግ ላይ ግን ለውጥ አለ። በቦታው ሆኖ ነው ወይም ወደዛ ቢሄዱም እዛው በሄዱበት ቦታ ሲግኒፊካንት ቼንጅ አለ ማለት ነው። ሌላኛው ፊዚካል ዌዘሪንግ ነው። ምንድነው ፊዚካል ዌዘሪንግ ብለን የምንጠራው? What are the different agents or the principal agents of physical weathering የምላለ። ውድ ተማሪዎቻችን እዚህ ጋር ፊዚካል ዌዘሪንግ የምንለው it is the disintegration of the rock or of the mineral ingredients of a soil under the physical action without any chemical change. እዚህ ቅድምም ብያችኋለሁ እዚህ ጋር ፊዚካል ዌዘሪንግ ምን እንደሆነ። ፊዚካል ቼንጁን ብቻ ነው የሚያመጣው። ለምሳሌ አንድ ትልቅ ቾክ ወስዳችሁ ወደ 10 ቦታ ከፋፍላችሁ ብታስቀምጡት ሳይዙን ቀንሷል እንጂ ቾክነቱን አልቀነሰም ማለት ነው። ልክ እንደዛ ነው ፊዚካል ዌዘሪንግ። ቾክ ነው ግን ሳይዙን ብቻ ነው የቀነሰው። መጀመሪያ ለምሳሌ በጣም 1 ሜትር ረጅም የሆነ ቾክ አምጥታችሁ ወደ 5-6 ቦታ ወይም 10 ቦታ ላይ ሰባብራችሁ ብታስቀምጡ ያው ሳይዙን ቀንሷል እንጂ ቾክ ነው። ይሄ ነው there is no chemical change in this condition. ፕሪንሲፓል ኤጀንቶቹ ምንድን ናቸው ለዚህ ለፊዚካል ዌዘሪንግ? አንደኛው ቴምፕሬቸር ነው። ሁለተኛው ውሃ ነው። ሶስተኛው ንፋስ ወይም ኤር ነው። ንፋስ ነው። እነዚህ ናቸው ኤጀንቶቹ የሚያስከትሉት ማለት ነው ፊዚካል ዌዘሪንግ። ለምሳሌ አንድ ድንጋይ እንዲሰባበር የሚያደርገው ቴምፕሬቸር ኤጀንት ሊሆን ይችላል። ምክንያቱም ማታ ላይ በጣም ቀዝቃዛ ሆኖ ቀን ላይ ደግሞ በጣም ሞቃታማ ሲሆን ጊዜ ያ እዛ ሮክ ላይ ወይም ሮክ ውስጥ ያለው ሚነራል ኮንቴንቱ አለ፣ ይዘቱ አለ። ያ ይዘቱ ላይ ሪላክስ እና ኮንትራክሽን ይፈጥራል ማለት ነው። ከፍተኛ ቅዝቃዜ ሲሆን ጊዜ አንድ ላይ ይሰበሰባሉ። ውስጥ ላይ ያሉት አቶሞቹ ወደ አንድ ቦታ ይሰበሰባሉ። ከዛ ደግሞ ቀን ላይ ከፍተኛ የሆነ ሙቀት ሲያገኝ ጊዜ ኮንትራክት ያደርጋሉ ወይም ይለጠጣሉ አቶሞቹ ማለት ነው እዛ አለት ውስጥ ያሉት። ውሃውም እንደዛ ነው የሚያደርገው። ሌላው አየር ወይም ንፋስም እንደዛው ነው። ስለዚህ ፊዚካል ቼንጅ እንዲኖር ወይም እንዲፈረካከስ ያደርጋሉ ማለት ነው። Temperature warming or day and cooling at night is effective in disintegrating rocks. እዚህ ሮኮች እንዲሰባበሩ ያደርጋል ማለት ነው። የቀን ሙቀትና የሌሊቱ ቅዝቃዜ ማለት ነው። ሮኮች ዲስኢንተግሬት እንዲሆኑ ከፍተኛ የሆነ ሲግኒፊካንት ሮል ይጫወታል ወይም ሚና አለው። ክራክስ አር ክሬትድ ቢኮዝ ኦፍ ቫሪዬሽን ኢን ዘ ኮኤፊሺየንት ኦፍ ኤክስፓንሽን ኦፍ ሰም ሚነራልስ ኢን ዘ ሮክስ። ቅድም እንዳልኳቸው ሪላክስ እና ኮንትራክት አቶሞቹ ሲያደርጉ ጊዜ ምንድን ነው የሚፈጠሩ? በዛ አለት ወይም በዛ ድንጋይ ላይ ክራክ ወይም ስንጥቅ ይፈጠራል። በዛ ስንጥቅ ውስጥ ደግሞ የተለያዩ ነገሮች በመሃል ይገባሉ። ከገቡ ውሃ ለምሳሌ በዛ ስንጥቁ ከገባ ያ ሮክ ወደ 2 ቦታ እንዲከፈል ውስጡ እንዲበሰብስ ከፍተኛ ድርሻ አለው። The surface of rock peels away because of the lateral differences in temperature.
አንዳንዴ አይታችሁ ከሆነ ለምሳሌ አንዳንድ ተራራማ የሚመስሉ ድንጋዮች አሉ። እነዛ ድንጋዮች ከላይ በኩል እንደ ቂጣ ለምሳሌ ቂጣ ከደረቀ በኋላ የላይኛው ሽፋኑ ወደ ላይ እንደሚነሳ የሆነ የሮኩ ላየሩ ሰርፌሱን ወደ ላይ እንደዛ ይነሳል። በዚህ ሁሉ መንስኤው ምንድነው? ቴምፕሬቸር ነው። የላይኛው የድንጋዩ ሽፋን ወይም የአለቱ ሽፋን ለከፍተኛ ሙቀት ሲጋለጥ ጊዜ የላይኛው ሽፋን ወደ ላይ ይነሳል። ዘ ፌኖሜና ኢዝ ኮልድ ኤክስፎሊዬሽን። ይሄን ክስተት ምንድነው ብለን የምንጠራው? ኤክስፎሊዬሽን ብለን እንጠራዋለን። ኤክስፎሊዬሽን። ሌላኛው ኤጀንት ወተር ነው ወይም ውሃ ነው። ቶሬንሻል ሬይንስ ኤንድ flowing water dislocates the solid particles on the rocks and expose the inner portion to the agents of weathering ይላል። ቶሬንሻል ኦር ከፍተኛ የሆነ ዝናብ ሲዘንብና የሆነ ፍሎ ወይም ሙቭ የሚያደርገው ውሃ አካል ሁሌ ለምሳሌ ሮኮችን ታች ሲያደርግ ጊዜ ምንድነው የሚያደርገው? አንደኛውን ሮክ ለምሳሌ ውሃው በከፍተኛ ፍጥነት ሲፈስ ጊዜ ሮኮች ከሮኮች ጋር ይጋጫሉ። አንዱን ከሌላኛው ጋር ያጋጫል። በዛን ጊዜ ምንድነው የሚፈጠረው? እርስ በርስ ሲጋጭ ጊዜ ይፈረካከሳሉ ወይም ይሰበራሉ ወይም ይሰነጣጠቃሉ። ባይሰበሩም ራሱ the dislodged particles are carried down and deposited elsewhere as alluvium። በዛ አማካኝነት ለምሳሌ የተለያዩ ድንጋይ አይነቶች ወይም ሮክ ታይፖች አሉ። ከዛ የተለያዩ ውሃው ወደ ታች ለምሳሌ ከመነሻው እስከ ታችኛው እስከ መዳረሻው ድረስ ሲፈስ ጊዜ እየተንከባለሉ እየተጋጩ ሮኮች ከሮኮች ጋር ምን እየሆኑ ይሄዳሉ። ከዛ ሳይዛቸውን እየቀነሱ ዲሚኒሽ እያደረጉ ነው የሚሄዱት። ከዛ ያ ዲስሎጅድ ፓርቲክልስ አር ኬሪድ ዳውን ኤንድ ዲፖዚት ኤልስዌር። ይሄ ደግሞ ከሮኩ ቦዲ የሚለቀቀው አለ። አንደኛው ከሌላኛው ጋር ሲጋጭ በውሃ ፍሰት አማካኝነት በዛን ሰዓት ከላዩ ላይ የሚለቀው ሳብስታንስ አለ ወይ ማቴሪያል አለ። ያ ማቴሪያል አንድ ላይ ተሰብስቦ ወደ ታችኛው ተፋሰስ ብለን መጥራ ማለትም እንችላለን። ወይም መዳረሻው ጋር ሲደርስ ጊዜ ምንድነው የሚባለው? አሉቪየም ብለን እንጠራለን። ለምሳሌ አሉቪያል ሶይል የሚባለው አለ። አሉቪያል ሶይል የሚባለው ለምሳሌ ኢትዮጵያ አባይ ወንዝ አለ። አባይ ወንዝ ከኢትዮጵያ ተነስቶ እስከ ሜዲትራኒያን ባህር ድረስ ሲጓዝ ጊዜ የተለያዩ ሶይል ታይፖችን ከኢትዮጵያ ወደ ሱዳን ከሱዳን አርጎ ወደ ኢጂፕት ድረስ ተሸክሞ ነው የሚሄደው። ከዛ በኋላ ወደ ዝቅታማ ቦታ ወይም ሌቭል የሆነ ቦታ ሲደርስ ጊዜ ከኢትዮጵያ ይዞ የሄዳቸውን ለም አፈርን እዛ ግብጽ ሸለቆማ አካባቢዎች ላይ ያስቀምጣል ወይም ዲፖዚት ያደርጋል። እዛ የተነሳ እንደዛ አይነት ሶይሎች አሉቪያል ሶይል ተብሎ ይጠራሉ። ልክ እንደዚሁ ማለት ነው። እነዚህ ፓርቲክሎች ታችኛው ቦታ ላይ ወይም ወደ መዳረሻው ጋር ሄዶ እዛ አካባቢ ላይ ስታግናንት ወይም ዲፖዚት የሚሆኑ ማቴሪያሎች አሉቪየም ተብሎ ይጠራሉ። ሌላኛው ፊዚካል ዌዘሪንግ ኤጀንቱ ዊንድ ነው። ዊንድ ኤግዘርትስ አን አድቨርሲቭ አክሽን that detaches the particles from the rocks and acts as a carrying agent. It means has both erosive and transportive action. ዊንድ እዚህ ጋር ሁለት ድርሻ አለው። ለምሳሌ ፊዚካል ዌዘሪንግ ጊዜ ኢሮሲቭ እና ትራንስፖርቲቭ አክሽን ነገሮችን ኢሮድም ያደርጋል። ከዛ በኋላ ደግሞ ተሸክሞም ወደ ሌላ ቦታም ይወስዳቸዋል። ለምሳሌ እንዲሸረሸሩም ያደርጋል። ከዛ በኋላ ደግሞ ተሸክሞ ወደ ሌላ ቦታም ይወስዳል። ሁለት አይነት ድርሻ አለው። ለምሳሌ እዚህ እኛ ያለንበት አካባቢ ላይ ብዙም የዊንድ ድርሻ በዚህ ልክ ባይታወቅም በረሃማ ቦታዎች ላይ ነው ይሄ ነገር የሚታወቀው። ስለዚህ ሁለት ስራ አለው ለዊንድ በፊዚካል ዌዘሪንግ ላይ። ኢት ካን ኮዝ ራውንድድ ሮክ ማቴሪያልስ ኢን ሪድ ኤሪያስ አዝ አ ሪዛልት ኦፍ ዘ ስክራች ይላል። ሪድ ኤሪያዎች አካባቢ በረሃማ አካባቢዎች ላይ ሲሄድ ጊዜ ሮኮቹን ከሮኮች ጋር ያላት ማለት ነው ያጋጫል። ከዛ በኋላ ስክራች ሲደረጉ ጊዜ የተለያዩ ማቴሪያሎች ከዛ ሮክ የሚረገፉ አሉ። የሚረገፉትን ደግሞ ፍጥነቱ ከባድ ስለሆነ ተሸክመው ወደ ሌላ ቦታ ነው የሚወስዳቸው ዊንድ ማለት ነው። ሁለተኛው ኬሚካል ዌዘሪንግ ነው ወይም ዲኮምፖዚሽን ማለት እንችላለን። ይሄንን ዲኮምፖዚሽን ኦር ኬሚካል ዌዘሪንግ
It is decomposition of rock or of the mineral constituents of a soil with a change in chemical composition or formation of new minerals። ይሄን ኬሚካል ዌዘሪንግ ዲኮምፖዚሽን ወይም ፎርሜሽን ኦፍ ኒው ሚነራልስ ማለት እንችላለን። መጀመሪያ የነበረው ነባሩ ነገር ጠፍቶ አዲስ ነገር ይፈጠራል። በዚህን ጊዜ the chemical weathering or decomposition is brought about by the following prominent processes። ይሄ ኬሚካል ዌዘሪንግ ምን አይነት ክስተቶችን በውስጡ ይይዛል ወይም ያስተናግዳል? ሃይድሮሊሲስ አለ፣ ሃይድሬሽን አለ፣ ካርቦኔሽን አለ፣ ኦክሲዴሽን አለ፣ ዜን ሶሉሽን አለ። እያንዳንዱን አንድ በአንድ እንመለከታቸዋለን። አንደኛው ሃይድሮሊሲስ ነው። ምንድን ነው ሃይድሮሊሲስ? In hydrolysis reactions, water and oxygen interact with minerals within the rock to create different chemical reactions and compounds ይላል። በዚህ ጊዜ ሃይድሮሊሲስ ይላል እንትኑ ሪያክሽኑ። ሃይድሮ ማለት ውሃ ነው። ምንድን ነው የሚገናኘው እዚህ ላይ? ውሃና ኦክሲጂን ሪያክት ሲያደርጉ ጊዜ ነው። ውሃና ኦክሲጂን ሪያክት ሲያደርጉ ጊዜ ምንድን ነው የሚፈጠረው? they interact with minerals within the rock to create different chemical reactions and compounds። ለምሳሌ መጀመሪያ አንድ ሮክ አለ እንበል። በዛ ሮክ ላይ ውሃና ኦክሲጂን አንድ ላይ ሲቀላቀሉ እና ከዛ ሮክ ጋር ሪያክት ሲያደርጉ ጊዜ የተለያዩ ኬሚካል ሪያክሽኖች እና የተለያዩ ኮምፓውንዶች ከዛ ሮክ እንዲፈጠሩ ያደርጋሉ ማለት ነው በሃይድሮሊሲስ ሪያክሽን። ሁለተኛው ሃይድሬሽን ነው። is the process of interaction of water molecules bind to minerals ይላል። ውሃ ከማንኛው ነገር ሚነራሎች ጋር ሲገናኝ ጊዜ እነዛ ነገሮችን ያሟሟል። ከዛ በኋላ አንድ ላይ ያገናኛቸዋል። ወይም interact together or interaction of water molecules bind to minerals in the soil or in the rocks. In soils, oxides of iron and aluminum are the main compounds undergoing hydration። በተለይ በአፈር ውስጥ በዚህ ውሂድ ወይም በዚህ ክስተት ላይ ከፍተኛ የሆነ ሚና የሚጫወቱት ምንድን ናቸው? ኦክሳይድስ ኦፍ አይረን ኤንድ አሉሚኒየም። ኦክሳይድስ ኦፍ አይረን ኤንድ አሉሚኒየም አር ዘ ሜይን ኮምፓውንድስ አንደርጎይንግ ሃይድሬሽን ፕሮሰስ። ሌላኛው ካርቦኔሽን ነው። ካርቦኔሽን one of the acids that increase the solvent action of water considerably is carbonic acid። ካርቦኒክ አሲድ የሚባለው ዊክ አሲድ አለ። ይሄ አየር ላይ አለ። ለምሳሌ ዝናብ ሲጥል ጊዜ ይሄ ካርቦኒክ አሲድ ከዝናቡ ውሃ ጋር ተቀላቅሎ ወደ መሬት ላይ ይወርዳል ማለት ነው፣ ወይም ይዘንባል በዝናብ መልክ። ከዛ በኋላ ምንድን ነው የሚያደርገው? ወደ ታች ወደ እኛ ጋር ወይም መሬት ላይ ሲደርስ ጊዜ ዝናብ ውሃ ከዊክ ካርቦኒክ አሲድ ጋር ነው የሚወርደው። በዛን ሰዓት ያ ዊክ ካርቦኒክ አሲድ ደግሞ ምንድን ነው የሚያደርገው? አለቶቹን ሲያገኝ ጊዜ እነሱን ዲዞልቭ የማድረግ ፕሮባቢሊቲው አለ። ለምሳሌ ካርቦኒክ አሲድ ውድ ተማሪዎቼ ቀጣዩ ምንድነው? ካርቦኔሽን ነው። ካርቦኔሽን እና አይተነዋል። ቀጣዩ ካርቦኔሽን ላይ ዘ ካርቦኒክ አሲድ ኮንቴይኒንግ ዋተር ዲዞልቭስ ኦልሞስት ኦል ካርቦኔትስ ሬድሊ። ይሄ ካርቦኒክ አሲድ ለምሳሌ አለቶች ውስጥ አፈር ውስጥ የሚገኙት ሌሎች ካርቦኔቶችን ቶሎ ዲዞልቭ ያደርጋል። ከዝናብ ውሃ ጋር የመጣው ካርቦኒክ አሲድ ማለት ነው። ሌላኛው ክስተት ኦክሲዴሽን ነው። ኦክሲዴሽን ሪያክሽን የሚባለው ነው። ምንድነው? ዋተር ኤንድ ኦክሲጂን ኢንተራክት ዊዝ ሚነራልስ ዊዝን ዘ ሮክስ ቱ ክሬት ዲፍረንት ኬሚካል ሪያክሽንስ ኤንድ ኮምፓውንድስ። ተማሪዎች እዚህ ጋር ኦክሲዴሽን ሪያክሽን ላይ ዋተር እና ኦክሲጂን አንድ ላይ ሲገናኝ ጊዜ ሚነራልስ ዊዝን ዘ ሮክ ቱ ክሬት ዲፍረንት ኬሚካል ሪያክሽንስ ኤንድ ኮምፓውንድስ ይላል። ውሃና ኦክሲጂን ሲገናኝ ጊዜ በድንጋዮች ወይም በአለቶች ውስጥ የሚገኙ ወይም በአፈር ውስጥ የሚገኙት የተለያዩ ሚነራሎች ወደ አዲስ ሪያክሽን ወይም ወደ አዲስ ኮምፓውንድ ይቀየራሉ ነው። ኦክሲዴሽን ሪዳክሽን ሪያክሽንስ አር ካራክተራይዝድ ባይ ትራንስፌር ኦፍ ኤሌክትሮንስ። ኦክሲዴሽን ሪዳክሽን ሪያክሽንስ የምንላቸው አንዳንድ ጊዜ ኤሌክትሮኖቹን ጌይን፣ አንዳንድ ጊዜ ደግሞ ኤሌክትሮኖቹን ሉዝ ያደርጋሉ። ሶ ዚስ ሪያክሽንስ አር ካራክተራይዝድ ባይ
ትራንስፌር ኦፍ ኤሌክትሮንስ ኦክሲዴሽን ኮረስፖንዲንግ ቱ ሎስ ኤንድ ሪዳክሽን ቱ ጌይን ኦፍ ኤሌክትሮንስ። ኦክሲዴሽን ስንል ጊዜ ምንድን ነው የሚሆነው? የሆነ ነገር በውስጡ ያለውን ኤሌክትሮኖቹን ሎስ ሲያደርግ ጊዜ ኦክሲዴሽን እንላለን። ደግሞ ከነባሩ ኤሌክትሮኖች ላይ ሌላ ኤሌክትሮኖችን ሲቀበል ጌይን እንላለን። ይሄ ደግሞ ሪዳክሽን ይባላል። ሪዳክሽን ፕሮሰስ ይባላል። ሌላኛው ሶሉሽን ነው። ሶሉሽን The solvent action of water is an important means of weathering rocks containing soluble salts, example gypsum and limestone። ይሄ ደግሞ በጂፕሰም እና በላይምስቶን ላይ አብዛኛውን ጊዜ የሚከናወን ውህድ ነው። The solvent action is increased in the presence of carbon dioxide and organic acids realized during the decomposition of organic matter። በዚህ ላይ ከፍተኛ ድርሻ ያለው ውሃ ነው። ውሃ ከሆነ ነገር ጋር ውሃ ስናገናኝ ጊዜ ዲዞልቭ ነው የሚያደርገው ውሃው። ለምሳሌ ዱቄት ወስዳችሁ በዛ ዱቄት ላይ ውሃ ሲጨምሩ ጊዜ ዱቄቱ ሙሉ በሙሉ ይሟሟል በውሃ ማለት ነው። ሌሎች ነገሮች ራሱ ጠጣር ነገሮችም ጊዜ ይፈጅባቸዋል እንጂ ውሃ ውስጥ ከተጨመሩ ከጊዜ በኋላ ዲዞልቭ ይሆናሉ። ስለዚህ በዛን ሰዓት ዲዞልቭ ሲሆኑ ጊዜ መጀመሪያ ከነበሩበት ስቴት ወደ ሌላኛው ስቴት ይቀየራሉ ማለት ነው።